ሰላም የተወደዳችሁ የጄሜም ልዩ ሳምንታዊ የወጣቶች ፕሮግራም ቤተሰቦቻችን አሁን የምንገኘው ሳምንታዊው የእንግዳ ሰዓታችን ላይ ነው። የዛሬውን የእንግዳ ፕሮግራም ደግሞ ወደናንተ የማድረስላችሁ ታምራት ሞቲ ነኝ። እንግዲህ የዛሬው እንግዳዬ እጅግ የተወደደና የተባረከ አገልጋይ ፓስተር አማረ ተፈሪ ይባላል። የቪክትሪ ፋሚሊ ቤተክርስቲያን አገልጋይና መጋቢ ነው። ከሱ ጋራ ደግሞ በወጣቶች አገልግሎት በቤተክርስቲያን የወጣቶች እንቅስቃሴ ላይ ደግሞ ቅኝቶችን እናደርጋለን። ድንቅ የሆኑ መልእክቶች ወደናንተ እንደሚተላለፉ አምናለሁ። የትም እንዳትሄዱ። ይህ የጄሜም ሳምንታዊው የእንግዳ ሰዓታችን የወጣቶች ፕሮግራማችን ነው። አብራችሁኝ ሁኑ። ቀጥታ ወደ እንግዳዬ አልፋለሁ። ፓስተር እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለሁ ፓስተር አለሁ። እንግዲህ ፓስተር አማረ ሲታሰብ ከወጣቶች ጋር ያለ ኢንቲሜንስ ወዳጅነት ቅርበት እኔም ያው አቃለውና በቅርበት እንደው ፓስተር ከወጣቶች ጋር የተለየ ቀረቤታ የተለየ ወዳጅነት ያለው ወጣት ፓስተር ስለሆነ ነው ወይስ ደግሞ የተለየ የሆነ ፌቨር ከጌታ ዘንድ አለው ተብሎ ይታሰባል? ያው ጥሪያችን አይደል? የተለየ ፌቨር እንኳን አይደለም። ምናልባት ወጣት ስለሆንኩ በወጣትነት አገልግሎት ስለጀመርኩ ከዛ በዘለለ ደግሞ እግዚአብሔር በልባችን ውስጥ ጥሪንና ሸክምን ስላስቀመጠ ለዛ ነው ብያምናለሁ እንጂ ከማንም የተለየ ነገር የለም። ሌላው የተሰጠው እኔ ጋር ማለት ነው። ምንም ጸጋው ነውና የእግዚአብሔር ጸጋ ሰውን ብቁ ያደርጋል። የተለየ ነገር ኖሮን ሳይሆን በጸጋው ስለተደገፈን ነው። እግዚአብሔር ይባረክ። እና ይሄው ነው ተባረክ። ያው እንግዲህ የጄሜም ሳምንታዊው የወጣቶች እንግዳ ሰዓታችን እንግዳችን በመሆነ ደግሞም ጥሪ ሳድርግል ተቀበለ በመምጣት በጣም ደስተኛ ነኝ። እግዚአብሔር ባንተ ውስጥ ያስቀመጠው መልካም ነገር እንዳለ ስለማውቅ ለወጣቶች ደግሞ የሚተርፍም የሚካፈልም ነገር እግዚአብሔር ደግሞ በህይወት ስላስቀመጠ ከዛ አንፃር ነው። እንደው የወጣቶች ፍላጎትና እንዲሁም ደግሞ የወጣቶች ተግዳሮት ምንድነው ብለህ ታስባለህ? እንደ ፓስተር አማረ መነጽር እንዴት ነው የሚቃኙት እነዚህ? በመጀመሪያ እዚህ ፕሮግራም ላይ እንግዳ አድርገህ ስለጋበዝከኝ በጣም አመሰግናለሁ። ተባረክ። ከኔ የተሻሉ ብዙ ሰዎች አሉ ይሄን እድል ሊጠቀሙ የሚገባ ብዬ አምናለሁ። ግን ትንሿን ነገር እንዳናገር እድልን ስላመቻቸልኝ እግዚአብሔር አምላክ አብስቶ ይባርካችሁ። አንተንም ሆነ ጄሜም Thank you pastor። ወደ ተነሳው ጥያቄ ስገባ የወጣት ዋናው ፍላጎት ምንድነው የሚለው ላይ እና ቻሌንጁ ምንድነው ስንል እንግዲህ እንደ ቤተክርስቲያን መንፈሳዊ ተቋም ስለሆነ ማየት አለብን ብዬ ማስባቸው ነገሮች የመጀመሪያው ወጣት ተቀባይነት ይፈልጋል እና ተቀባይነትን ለማግኘት ብሎ ነው ወጣት ብዙ ነገር የሚያደርገው እና የመንፈሳዊ ፕላትፎርሞችን ስናያቸው ወይም ቲክቶኮችን ስናይ ማህበራዊ ሚዲያዎችን ስናይ የወጣትን ኒድ እዛውስ ማየት እንችላለን ፍላጎቱን ማየት እንችላለንና በሁሉም አቅጣጫ ተቀባይነት ማግኘት ይፈልጋል። በመሪዎች ዘንድ ተቀባይነት ማግኘት ይፈልጋል፣ በወላጆች ዘንድ ተቀባይነት ማግኘት ይፈልጋል፣ በጓደኞች ዘንድ ተቀባይነት ማግኘት ይፈልጋል። ይህንንም ለማድረግ የተለያየ እንቅስቃሴዎችንና አካሄዶችን ወጣቶች ሲያደርጉ ይስተዋላልና ለወጣት ደግሞ ተቀባይነት ትልቅ ቫልዩ ያለው ትልቅ ዋጋ ያለው ጉዳይ ነው። ስለዚህ የመጀመሪያው የወጣቶች ፍላጎት ተቀባይነትን ማግኘት ነው ብያምናለሁ። ከዛ በዘለለ ደግሞ ወደ ቤተክርስቲያን እንቅስቃሴ ውስጥ ስንመጣ የወጣት ዋናው ፍላጎት ምንድነው ካለን ማደግ፣ መለወጥ፣ መቀየር፣ ራሱን መቻል፣ ማገልገል ይሄ የወጣት ፍላጎት ነው እና በዚህ ዘመን ደግሞ ወጣት በብዙ ነገር የተከበበ በብዙ ነገር የተሞላ በብዙ ጥያቄ ውስጥ ያለ ቢሆንም ነገር ግን ከጥያቄው በዘለለ ከፍላጎቶች ሁሉ በዘለለ እነዚህ አይነት
ውጤታማ ሆኖ በኑሮም በኢኮኖሚም በመንፈሳዊ አገልግሎት ዘርፍም ውጤታማ መሆን ይፈልጋል እና ውጤታማነትን ለዛም ነው ገንዘብ ለማግኘት ፌም ለመሆን ታዋቂ ለመሆን ብዙ መንገድ የሚሄደው ወጣት ስኬትን ይፈልጋል ስኬትን ይጣማል ስኬትን ይሻል አሁን እቺን ብለን እናስቀምጠው ፍላጎት ባይኖርም ግን እንዲ ምን ደመደመው ነገር ባይኖርም የወጣት ፍላጎት በጣም ብዙ የሚታወቅ ነው ግልጽም ነው የሚታወቅ አንዳንድ ጊዜ ግን ምንድነው ፍላጎቱን ባለመረዳት የተነሳ ደግሞ ወጣቱን ትውልድ ሚስ ምናደርግበት የምናጣበት ነገሮች ደግሞ ይፈጠራሉ ፍጥነትም ስላለ ፍላጎቱ ከፍጥነት ጋራም ስለሆነ አክቲቭሊ ነገሮች እንዲሆኑለት የሚፈልጋል ያው ወጣቱ ትውልድ ይታወቃልና ጠይቆ ማግኘትን ስለሚፈልግ ይሁንልኝ ብሎ ያ ነገር እንዲሆንለትም ስለሚፈልግ ያ ነገር ደግሞ ሲከለከል ያለ ጊዜው ነው ተብሎ ሲታሰብበት ደግሞ የመጥፋት የመራቅ ከነገሩ ደግሞ የመውጣት ነገሮች ይኖራሉ እንደው ቆንጆ አርጋ አስቀምጠልኛል ፍላጎቱ ላይ ተግዳሮቱ ስራሱስ ምንድነው የወጣት ተግዳሮት ፍላጎቶቹ እነዚህ ከሆኑ ተግዳሮቶቹ ምንድናቸው ፓስተር እንግዲህ አሁን ባለንበት የወጣት ተግዳሮትም የቤተክርስቲያንም ተግዳሮትም በየማያው የመጀመሪያው የኦንላይን አዲክሽን ወይም የኦንላይን ወይም የማህበራዊ ሚዲያ ቻሌንጅ ነው እና ወጣቶችን ብዙ ጊዜ ውጤታማ ለመሆን ስትፈልግ ውጤታማ ሊያደርግ የሚችል ትጋት አለ ያስፈልግባል ካንተ የሚያስፈልግ ኢንፑት አለ ልታደርገው የሚገባ በመፈለግ ብቻ ነገሮች ስለማይመጡ ማንኳኳት አለ መጣር አለበና ትልቁ ቻሌንጅ የወጣት ተግዳሮት በየማምነው ራይት ነው በመድራችንም ያለ በብዙዎች ዘንድ የማህበራዊ ሚዲያ አጠቃቀም ጊዜያችንን አጠቃላይ እሱ ላይ ኢንቨስት ማድረግ ብዙ ወጣት ስልክ አለው ብዙ ወጣት ቲክቶክ አካውንት አለ ፌስቡክ አካውንት አለ እኛም ጨምር እና ብዙ ጊዜ ታይማችንን ኢንቨስት ምናደርገው ምናስቀምጠው የመጀመሪያው ነገር እሱ ላይ ስለዚህ የመጀመሪያው ተግዳሮቶቻችን እነዚህ ኦፖርቹኒቲ ሆነው ይመጡልን እድሎች ለኛ ኦፖርቹኒቲ ሳይሆን አደጋ ይሆኑብን ብዙ ማንበብ የሚጠበቅብን ጊዜ ብዙ መጸለይ በሚጠበቅብን ጊዜ ብዙ መስራት በሚጠበቅብን ጊዜ ብዙ ይሄ የወጣትነት ኤነርጂቲክ ሃይላይት ብዙ ምንንቀሳቀስበት ብዙ ብንወጣበት ብዙ ምንሰራበት ጊዜ ይሄ ኢንተርኔቱ ጊዜያችንን አስረከበ እሱ በላው ከመለው እኛ አስረከብን ሰጠን እና ለሊስ እንነሳ ፌስቡክ ነው ቲክቶክ ነው ቀን ቲክቶክ ነውና ይሄ እንቅስቃሴ መጀመሪያው ጊዜን የሚበላ ባንድ ቦክስ ውስጥ ብቻ እንድትቀመጥ አዲስ ነገር እንዳታይ የሚያደርግ እድል ሆኖ ሳለ እስር ቤት የሆነብን አንደኛው የወጣቱ ቻሌንጅ ነው ብያምናለሁና እሱ ብቻ ሳይሆን ደግሞ ኢንተርኔቱ ደግሞ ያመጣብን መልካም እድል እንዳለ ሆኖ ኢንተርኔቱ ያመጣብን አደጋዎች ደግሞ መዘዞች በትውልዱ ላይ ትልልቅ ቻሌንጆች አሉና እኔ በአገልግሎት ዘመኔ ከተወሰኑ ወጣቶች ጋር አሳልፍ ያለውና በማይበት ጊዜ ብዙዎች ታሟል ተነድፈዋል ተጎርተዋል እኔ በመኖርበት አካባቢ በባለፈው አመት ክረምት ላይ በአንድ ሳምንት ጊዜ 7 ልጆች ራሳቸውን አጥፍተዋል ሶሻል ሚዲያ ላይ ከሚያዩት ነገር አዲክትድም ሆነው ተጽዕኖ ፈጥሮባቸው ማለት ነው ይከባድ ነው ከዛ በዘለለ አሁን እንደምናየው በቅርቡ ደግሞ የአንድ 13 አመት ልጅ እኛው አካባቢ ራሱን አጠፋ የሚል ሰምቻለሁና ምን ልል ነው ሶሻል ሚዲያ መልካም ነገር እንዳለበት ሁሉ የጠላት መጠቀሚያ መርዝም አለበት እና ፖርኖግራፊ ያለው ሶሻል ሚዲያ ውስጥ ነው ሴክሹዋል ሙቪ ያለው እዛ ውስጥ ነው እና እነዚህ ነገር ህይወትን ይጎዳል አስተሳሰብን ይጎዳል አመለካከትን ይጎዳል እስር ቤት ውስጥ ይከታል ባንድ ኬጅ ውስጥ ባንድ ነገር ውስጥ ራስን እንድትከት ያደርጋልና አንዴ ደግሞ እንደዚህ አይነት ነገሮች ከተለከፍክና ከተነካ ሌላ ነገር ማሰብ አትችልም ስለ ህይወት ማሰብ አትችልም ልጸልይ አይነን ሲጨፍር ያ ምስል ነው ይመጣል
ልሰራ ስትል ያ ነው መጣበና ትውልዱ ሶሻል ሚዲያ በሚያመጣው ኔጌቲቭ የሆነ ተጽዕኖ አደጋ ውስጥ ነው እና ብዙዎች በተለይ በቤተ ክርስቲያን ውስጥ ያሉ ቸርች ይመጣሉ ይዘምራሉ ነገር ግን የታመሙ በጣም ብዙ ናቸው በታላላቅ ክፉ ልምምድ ውስጥ ያለው እና ይሄ ምንድነው አንዱ የትውልዱ ቻሌንጅ እና ይሄ የሶሻል ሚዲያ በራሱ እንደዚህ አይነት አሁን የጠቀስኳቸው ልምምዶች የሚያመጣቸው ተጽዕኖዎች አሉ የመጀመሪያው ተጽዕኖ ክፉ ልምምድ በተለይ ይሄ ሴክስ ሙቪ ፖርኖግራፊ በመታየበት ጊዜ ከማህበረሰብ ተገለለ በግል ነው ነገሮችን ማድረግ የሚጀምረው መደበቅን ብቸኝነትን መነጠልን ወደ ህይወት ያመጣል ትነጠላለህ ትደበቃለህ ከማህበረሰብ ትለያለህና ፋይናሊ ምን አይነት አስተሳሰብንና አመለካከትን ዲቨሎፕ ታደርጋለህ አንተ የመጀመሪያው በብዙ ማህበረሰብ ዘንድ የተጠላ እንደሆንክ ነው እንደዚህ አይነት ነገሮች የሚፈጥሩት እና ከጓደኞች ጋር ስትቀመጥ የተጠላን ሰው ስላንተ የሚያወራ ይመስላል ስለዚህ በሰው ዘንድ ያለን ተቀባይነት ሉዝ ያረክ ይሄዳል እሱ ብቻ አይደለም ራስህን ደግሞ እየጠላት ይሄዳል እንደዚህ አይነት ልምምዶች ካጋንንት ስለሆኑ ራስህንም እየጠላ ራስህንም እየተጸየፍክ ትሄዳለና ፋይናሊ እንግዲህ ተስፋ ወደ መቁረጥ ከተስፋ ወደ መቁረጥ ሰው ተስፋ መቁረጡ ሲገባ የሚገባበት ነገር ምንድነው ሱሳይድ ራሱን ወደ ማጥፋት ነው ሄደውና ቤተክርስቲያኖቻችን ውስጥ ወጣቶች ማህበራዊ ሚዲያ አጠቃቀሞቻችን እንዴት ነው ቼክ ብናደርግ ቻሌንጆቻችን ናቸው በያምናለሁ ሌላኛው ቻሌንጆቻችን ቤተክርስቲያን በዚህ ረገድ ደግሞ የተዘጋጀች አለመሆኗ ትምህርት ብዙ የለንም በያስባለሁ እውነት ነው አንዳንዶች ያሏቸው ሰፊ ግን ብዙ እንደ ኢትዮጵያ ቤተክርስቲያን ስናይ ወጣትን በዚህ ዙሪያ ላይ መልስ ሊሰጥ የሚችል ነገር አለን ብዬ ትምህርት አለን ብዬ ብዙ አላስብምና ይሄ ደግሞ ለመታደግ ለማዳን ክፍተት አለው ብዬ አምናለሁ የሚገርም ነው ፓስተር እንግዲህ አሁን ዘመኑ ያመጣልን ነገር ነው ሶሻል ሚዲያ ቲክቶክ ቢሆን ፕላትፎርሙ ፌስቡክ ቢሆን ሌሎችም ኢንስታግራምም ሊሆን ይችላል ዩቲዩብም ሊሆን ይችላል መልካም ነገሮችን መውሰድ መልካም ነው ለመልካም ነገር መጠቀም መልካም ነው ነገር ግን ክፋት ይሆኑ እኛነታችን የምናጣባቸው ነገሮች ጊዜያችን ጉልበታችን ገንዘባችን አይምሮአችን መንፈሳዊነታችን ሁሉ የሚወጥብንን ነገር ሚስልናርግ ይገባል ትክክል ነው እንደው ታዲያ ወጣቱ ተወል ከዚህኛው ወደ መልካሙ ስፍራ መውጣት የሚችልበት መንገድ ምንድነው ቻሌንጁ ይሄ ከሆነ እንዲህ እንዳይሆንበት ምን ማድረግ አለበት አሁን ለምሳሌ ሶሻል ሚዲያው እጁ ላይ ነው ያለው በቃ ስልኩ ላይ ነው ሁሉ ነገር ማግኘት ይችላል ከዛ ነገር ግን ወጥቶ በትክክለኛ ጤናማ ትራክ ላይ መገኘት እንዲችል በመንገዱም እንዲሄድ ለማስቻል ምን መደረግ አለበት ወይንም እንዴት መሆንስ አለበት አዎ ምንድነው ሁሉ ጊዜ እነዚህ ሶሻል ሚዲያ አስተሳሰብን ነው የሚያበላሹት አመለካከትን ነው የሚያበላሹት መጀመሪያ ባህሪ ውጤት እንጂ የሰው ማንነት አይደለም ማንነት በውስጥ ነው ያለው ማንነት የአመለካከት ጉዳይ ነው አመለካከት ልክ ሲበላሽ ድርጊት ይበላሽ አመለካከት ሲበላሽ ውጪ የምታንጸባርቃቸው ነገሮች አጠቃላይ ይበላሽ ስለዚህ የመጀመሪያው ነገር መፍትሄ ምንድነው መደረግ አለበት ብዬ እኔ ማምነው አመለካከት ሊለውጥ የሚችለው እውነተኛ አመለካከት ወዳለበት ስፍራ ስንመጣ እና የኛ እውነተኛ ማንነት ያለው እኛ ጋር አይደለም ወይም ደግሞ ውጪ አይደለም የፈጠረን አካል ጋር ነው የሰራን አካል አለ ያበጀን አካል አለ ደግሞ እንደ ክርስቲያን ጌታ ኢየሱስ ክርስቶስን አምኖ ዳግም እንደተወለደ ክርስቲያን የኛ እውነተኛ ማንነት ያለው ክርስቶስ ጋር ስለዚህ ከእንደዚህ አይነት ነገር ለመውጣት የመጀመሪያ እውነተኛ ማንነታችን ያለው ክርስቶስ ጋር ስለሆነ ከክርስቶስ የተቀበልነው ያ እውነተኛ ማንነት አሮጌውን ማንነት የተበላሸውን ማንነት ኃጢያት ያበላሸውን ኦንላይን ያበላሸውን ማንነት ያበላል ይፈውሰዋል ይለውጠዋል ይቀይረዋልና ወደ እውነተኛ ወደ ክርስቶስ ወዳገኘነው ማንነት መምጣት እንዴት እንምጣ ካል የመጀመሪያው እግዚአብሔር ፊት ነንና
ምናደርጋቸው እያንዳንዱ እንቅስቃሴ እግዚአብሔር ፊት ስለሆነ ከሰው ምን ደብቀው ሊኖር ይችላል ከእግዚአብሔር የሚደበቅ ነገር ስለሌለ የሆነውን ሆነን ወደ እግዚአብሔር እንቅረብ የደከምነው ሰው ይፈርዳል እግዚአብሔር አይፈርድም ሰው ሪዝን አለው እግዚአብሔር ግን ሊፈውሰን ሊያድነን ሊለውጠን ነው የሚፈልገው ስለዚህ እግዚአብሔር ጋር በማንኛውም ህይወት ውስጥ ያለን ሰዎች ወደ እግዚአብሔር እንቅረብ እግዚአብሔር መልካም አምላክ አባት ነው ፍቅር ነው ሊለውጠን ዛሬም ዝግጁ ነው ባይዘዌ እስትንፋስ እስካለ ድረስ እስከ ተነፈስን ድረስ አሁንም ከእንቅልፍ ስንነቃ ህያውነት በህይወታችን ካለ እግዚአብሔር እድል እየሰጠን እየጠራን እድል በመድር ላይ በህይወት እስካለን ድረስ እያንዳንዱ ቀን እድል ናት ለመፈወስ ምን እናድርግ ወደ እግዚአብሔር እንቅረብ ወደ እግዚአብሔር እንቅረብ እግዚአብሔር ጋር እውነተኛ ማንነት አለ ከነገሮች ሁሉ እንድንወጣም ያደርገናል በጸሎትም ወደ ቃሉም ስንመለስ ፊታችን ስንመለስ ድንቅ መልእክት ነው እግዚአብሔር አምላክ ይባርክ ፓስተር እንግዲህ አንተ በመታገለግልባት በቪክትሪ ፋሚሊ ቤተክርስቲያን ውስጥ በመጋቢነት ነው ያገለገልክ ያለውና እቺ ቤተክርስቲያንስ ለወጣቶች ያላት ስፍራ ምን ይመስላል እየመጣስ ያለ ውጤት አለው ወይ የሚታዩ ነገሮች አሉ ወይ ፓስተር እንግዲህ እኔ ማገለግለው ቪክትሪ ፋሚሊ ቤተክርስቲያን ውስጥ ነውና ቪክትሪ ፋሚሊ ቤተክርስቲያን በዚህ ምድር ላይ ከተተከለች 17 ዓመት ሆነው በዋናነት ቆሬ አካባቢ በሚገኘው መካኒሳ ቆሬ በሚገኘው ቦታ ላይ ተተክላ እግዚአብሔር እየረዳንና ያገዘን እስካሁን ደርሰናል እና ለወጣቶች ከመጀመሪያው ጀምሮ እስካሁን ልዩ ትኩረት ሰጥተን ስናገለግል ነበር እንደ ታሪክ አጠር አድርጌ ለመቅረጽ ስንነሳ ቤተክርስቲያኗ ስትተከል ምናልባት አንዳንድ ኢንፎርሜሽን አለ ብዬ አስባለሁ ስትሪት ሚኒስትሪ ነበር የጎዳና አገልግሎት ነበር ጎዳና ላይ የምናገለግላቸው ወጣቶችን ነበር ወጣቶችን ጎዳና ላይ ያሉ ወጣቶችን በሳምንት 2 ጊዜ ማታ ማታ እየሄድን እናገለግል ነበር ከዛ በዘለለ ደግሞ ስትሪት የሆኑ የጎዳና ልጆችን አንጥተን ቤት ተከራይተንላቸው ወንድና ሴቶች አድርገን እነሱ ላይ ስንሰራ ነበር በእነሱ ላይ በጎዳና ልጆች ላይ እግዚአብሔር ይመስገን ለውጥ አይተናል አሁንም ድረስ ራሳቸውን ችለው ቤተክርስቲያን ውስጥ አገልጋይ የሆኑ ላይፋቸውን የለወጡ ብዙ ሰዎች አሉ ከመነሻችን ከወጣት ጋር ግንኙነት አለንና ልክ እንደዛው መነሻችን ላይ ዩዝ ፍሌም ብለን የወጣት አገልግሎት ነበር ምናልባት የዩዝ ፍሌም የሚለው የወጣት አገልግሎት በቆሬ አካባቢ ላይ ትልቅ ተጽዕኖ የፈጠረ ወጣቶች ላይ ትኩረት ያደረገ ህይወታቸው ላይ አስተሳሰባቸው ላይ ኑሯቸው ላይ ደቀ መዝሙር ማድረግ ላይ ትኩረት አድርጎ የሚሰራ ነውና አሁን ደግሞ በቤተክርስቲያናችን ላይ ማጆሪቲው ወጣት ነው እኛም አገልጋዮቹ ወጣት ነን ስለዚህ ቤተክርስቲያን የተለየ ትኩረት አላት ለወጣቶች ራሱን የቻለ የወጣት ዲፓርትመንት አለ የወጣት ዲፓርትመንት በተለያየ መንገድ የተዋቀረ ነው ወጣቶችን በስነ ልቦና በመንፈሳዊ እንደዚሁ ደግሞ በማህበራዊ ህይወታቸው ላይ እንዴት ተጽዕኖ እንደሚያመጡ ወጣው ፍሬያማ የሚሆኑበትን መንገድ በተለያየ ፕሮግራሞችን ዲዛይን አድርጋ ወጣቶችን አድሬስ ታደርጋለች በዚህም የቅዳሜ የወጣት ፕሮግራም አለ የወጣት ፕሮግራሙ ይሄ እንደ መደበኛው ያምልኮ ፕሮግራም ሳይሆን 3 ተከታታይ ሳምንት አንድ ወጥ የሆነ ትምህርት ይማራሉ ትምህርቱ ግን በተለያየ መንገድ ዴሊቨሪ ይደረጋልና መጨረሻ ላይ ሁሉም ሪፍሌክት ነው የሚያደርገው እና ልክ 4ኛው ሳምንት ላይ ጓደኞቻቸውን ይጠራሉ ምናልባት ሃይ ስኩል ሚኒስትሪ ምን ደርስበት አንደኛ ጓደኞቻቸውን ይጠራሉ ያመነም ይሁን ያላመነም ይሁን ወደ ፕሮግራሞቻችን ይመጣሉ እና የዛን ጊዜ 3 ሳምንት የተማሩትንና ህይወታቸው የተለወጠው ፕሬዘንት ያደርጋሉ ምስክርነታቸውን ይነግራሉ በዚህ ጊዜ ጓደኞቻቸው ወንጌልን ይሰማሉ በዚህም ብዙዎች ወደ እግዚአብሔር መንግስት የሚመጡበትን መንገድ ዴሊቨር እግዚአብሔር እድል ሰጥቶናል ያየንም ነው እሱ ብቻም አይደለም ደግሞና ወጣቶችን በቲም የቤተክርስቲያን መሪዎች ለወጣት መሪዎች ብቻ የተሰጠ ሳይሆን የወጣት
ወጣቶችን በቡድን በመከፋፈል ቤተክርስቲያን ትምህርቶች አሏት የፋውንዴሽን ትምህርቶች አሏትና ተከታታይ ትምህርቶች አሏት ከ15 በላይ ትምህርቶች አሏትና ይሄንን እናስተምራቸዋለን ወጣት ይሄን መማር በቤተክርስቲያን ግዴታ ስላለበት ማለት ነውና እሱን እናስተምራለን ከነሱ ጋር ደግሞ ግንኙነት እናደርጋለን ህብረት እናደርጋለን ዋን ቱ ዋን እንገናኛለን እናወራለን ቻሌንጆቻቸውን ይነግሩናል እንመካከራለን የመመካከር ጊዜ ያለንና እግዚአብሔር ይመስገን አይዋሹንም ቻሌንጆቻቸውን ድካማቸውን ይነግሩናል በዚህም ፍሬ አግኝተናልና ሌላው ለየት የሚያደርገው ወጣትን ስታስብ ብዙ ጊዜ ምን ሰራው ወጣት ጋር ብቻ ግን እሱ ውጤታማ ብዙ ያደርግልና ውጤታማ እንዲያደርግ ላይኑ መጠበቅ አለበት ወጣት ቤተሰብ አለ ከቤተሰቡ ጋር መነካካት እና ቤተክርስቲያን መሪዎች ከያንዳንዱ የወጣት ቤተሰብ ጋር ግንኙነት እናደርጋለን እና እንጠይቃቸዋለን ላይፋቸው እንዴት ነው ለውጥ አለው ችግራቸው ምንድነው እነሱም ችግር ሲያዩ ወደኛ ነው የሚመጡት እንደዚህ አይነት ችግር አላይታል ይሄኛው የኛና የቤተሰብ መገናኘት ወጣቶችን ለእግዚአብሔር እንዲያድጉ ከችግራቸው ነፃ እንዲወጡ ያደርጋቸዋልና የቤተክርስቲያን አካሄድ ይሄ ነው እና ዋናው ደግሞ የቤተክርስቲያን ማየት የምትፈልገው ከወጣቶች ራይም ስላላት በምድሪቱ ላይ ተጽዕኖ የሚፈጥሩ ሁለንተናዊ የሆነ ለውጥ የሚያመጡ ለውጣቸው ግን ከውስጥ የሚጀምር እና ቀድመ እንዳልኩ ውስጥ አመለካከት ነው ውስጥን የሚለውጠው ውስጡ ሳይለወጥ ውጪው የተለወጠ ማህበረሰብ ማየት አንችል አሁን ምድራችን ላይ ያለው ችግር ምናልባት ውስጣችን ስላልተለወጠ ነው ብያ እና ወጣቶቻችንን በአስተሳሰብ በአመለካከት በመንፈሳዊ ነገር ደግሞ የሰውን ውስጥ ሊለውጥ የሚችለው እግዚአብሔር ስለሆነ መንፈሳዊ ነገር ስለሆነ ከውስጥ ወደ ውጪ የሚገለጥ ሁለንተናዊ ታድሶና ለውጥ ወጣቶችን ለማምጣት ቤተክርስቲያን በዚህ ረገድ እየተንቀሳቀሰች ትገኛለች ይህ ትልቅ ነገር ነው ለወጣቱ በተለይ ደግሞ ለነገ እድገቱ ለሚሄድበት ደግሞ መንገድ ትልቅ ኦፖርቹኒቲ ነው ብያስባለሁ እድል ነው ብያስባለሁ እንደው በህይወቴ በወጣትነት እድሜ ይሄን ነገር በመወሰኔ አልጸጸትም ወጣትነቴ ላይ ይሄን ነገር ጨክኜም ጥርሴን ነክሼ ይሄን ነገር በማድረጌ በጣም ደስተኛ ነኝ የምትልበት ነገር ምንድነው በደም እዚህ ጋር አለ ይሰመርበት እና ወደ ኋላ ዞር ብዬ ምጸጸትባቸው የት ክፍሎች አሉ ባልወስን ባላደርግ ብዬ ምጸጸትባቸው የት ክፍሎች አሉ ምቆጭባቸው ማዝንባቸው የት ክፍሎች አሉኝና በውሳኔዎቼ ዛሬ ላይ ደርሼ በህይወቴ ዘመን ግን ማልጸጸትበት ሳስበው እግዚአብሔርን ማመሰግንበት ብዙዎች ይሄንንም እንዳሉ ተስፋ አደርጋለሁ ምንድነው ካልገኝ ጌታ ኢየሱስ ክርስቶስን ያመንኩባት ቀን ዳግም የተወለድኩባት ቀን እሱ ዘላለሜን ነው ህይወቴን የቀየረው መቼም ቢሆን አልጸጸትም ኢየሱስን ያመንኩባት ቀን የተባረከች ቀን ይሄ በዘመኔ ሁሉ ማይጸጸተኝ ዘላለሜ ሰማይ የገባውበት እዚህ ቁጭ ብዬ ባብቀኝ ተቀምጫለሁ ያልኩበት የኔ ጥረት ሳይኖርበት የኔ ድካም ሳይኖርበት የኔ ልፋት ሳይኖርበት ክርስቶስ የሰራልኝ ስራ አምኜ እግዚአብሔር ልጅ የተባልኩት የዳንኩት የጸደቅኩበት በደሙ ኃጢአቴን የታጠብኩበት አዲስ ሰው የሆንኩበት የእግዚአብሔርን ፍቅር የተቀበልኩበት አይኖቼ የተከፈቱበት ቀን ጌታ ኢየሱስ ክርስቶስን ያመንኩበት ቀን በህይወቴ ዘመን ማልጸጸትበት ቀን በቀን ሳስበው ምደሰትበት ምናልባት የህይወቴ ለውጥ የህይወቴ እርምጃ የተቀየረበት ትልቁ ምዕራፍ እሱ ነው ሌላ ጨምር ካልከኝ ሌላ ምደሰተው ደግሞ ልገምት ነው ሚስቴን ያገኘበት ሶስተኛ ነው በቃ ወጣው ሌላው አገልጋይ የሆንኩበት ይህንን ጌታ ለማገልገል እድል ያገኘሁበት እድል ስለሆነ ማለት ነውና ከኔ ብዙ የተሻሉ ብዙ ድካም ብዙ ውድቀት ብዙ ስተት ብዙ ስንፍና ብዙ ማልችል ሰው
ታማኝ አድርጎ ቆጥሮኝ አገልግል እያለኝ ጌታ ራሴን አገልጋይ ሆኜ ሳየው በዘመኔ ሁሉ ማለት ጸጸትበት ትክክለኛ ቦታና ትክክለኛ ስፍራ ላይ እንደሆንኩ ሁሉ ጊዜ የሚሰማኝ እግዚአብሔርን ሳገለግል መጽሐፍ ቅዱስ ገልጬ ሳወራ እግዚአብሔር ይሄ አገልግሎት ሰፊ ስለሆነ ማለት መድረክ ላይ ብቻ ስላልሆነ እና አገልጋይ መሆኔ መጋቢ መሆኔ ሳስበው ሁሉ ጊዜ ምደሰትበት ነገር ነውና አልጸጸትም አገልጋይ በመሆኔ ጸጽቶኝ የማያውቅም እግዚአብሔር ይባርክ ምናልባት ብዙ ነገር ልናጣ እንችላለን ወጣት ነን ብንሰራ አንዳንዶች ሚነግሩ ነገር አለ ብሰሩ እንዲህ ብታረጉ ይሄን ነበራችሁ ሊሉን ይችላሉና ከዚህ በለጠ አንሆን እኔ አግብቻለሁ ድንቅ ሚስት አለች ሚስቴም ቃል ኪዳን ገዛኸኝ ትባላለች 3 ልጆች ወለልኛለች ሃሌሉያ አማረ ሌዊና ካሪስ የሚባሉ እና ትልቁ በረከቴ ሚስቴ ቃል ኪዳን ገዛኸኝን እግዚአብሔር ልዩ አድርጎ የሰጠኝ እንድታመሰግኑልኝ እፈልጋለሁ እወድሻለሁ በዚሁ አጋጣሚ አንቺ ድንቅ ነሽ ከሴቶች ሁሉ የተለየሽ ምርጥ ሚስት ነሽ ተባረኪ በመጨረሻ ለኢትዮጵያ ቤተክርስቲያን መሪዎችና ለወጣቱ ትውልድ የልብን ሐሳብ ጩኸትና መልእክት እንደው አጠር አድርገህ አስተላልፍ ደግሞ እንጨርሳለን ማለት ነው ምንድነው በፓስተር አማረ ተፈሪ ውስጥ ያለው ለኢትዮጵያ ቤተክርስቲያን መሪዎችና ለወጣቱ ትውልድ በተለይ በወጣቱ አቅጣጫ መልእክት ምንድነው በጣም አመሰግናለሁ ይሄንን እንድናገር አሁንም ስለፈቀድክልኝና ውስጥ ጩኸታል ለኢትዮጵያ ቤተክርስቲያን እኔ ታናሽ ብላቴና ከተሰማውና ከተደመጥኩ ላውራ የምችለው አንድ ነገር ገላትያ ምዕራፍ 3 ላይ እንደሚል ቃል አለና እናንተ የማታስተውሉ የገላትያ ቤተክርስቲያን ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረም ምን አሁን ለእውነት እንዳትታዘዙ ማናዚ ማደረገባችሁ የሚል ቃል አለና ጳውሎስ ለገላትያ ሲጽፍላቸው ኢየሱስ ክርስቶስ እኮ ከተሰቀለ በኋላ ሞቶ ከሞተው በኋላ ተነስቷል ከተነሳ በኋላ ከብሯል አሁን በክብር ነው ያለው እና የከበረውን ያንን ታላቁን በክብር ያለውን ኢየሱስን አላል የተዋረደው ራቁቱን የሆነው የተሰቀለው መልክ ያጣው ውበት ያጣው ኢየሱስ ተስሎባችኋል ነበር ወይ እኔና አንተ እንኳን ፎቶ ተነስተን ቤታችን የምንሰቅለው ምን አይነቱ ነው በጣም የሚያምረው በጣም ቆንጆ ነው የሚያስጠላው አንተ ምናልባት የምድረ በዳ ዘመን የነበረንን ፎቶ አንሰቅል ያማረውን ነው የምንሰቅለው ፖስትም ስናደርግ እንደዛ ነውና እግዚአብሔር ግን ሁሉ ጊዜ ሊያይ የሚፈልገው አንድ መልክ አለ የደማ የተጎሳቆለ ራቁቱን የሆነ በደም የተጨማለቀ የተሰቀለውን ኢየሱስ ነው እና የተሰቀለው ኢየሱስ ተስሎባችሁ አልነበረ ወይ ማናዚ ማደረገባችሁ እና እኔ የኢትዮጵያ ቤተክርስቲያን አዚም ላይ ናት ብዬ አስባል ተሳስቼ ከሆነ ታረማል እና ዋናውን ስዕልና ዋናውን መልክ የጣልንበትና የረሳንበት በተለያየ መልኮች የሸፈንበት ጊዜ ነው ብዬ አምናለሁና ከመሪዎች ጀምሮ ከሁላችን ጀምሮ ምንጮህበት ምንሮጥበት ምንታገልበት ሁሉ ከመልኩ ነው ምንነሳው መልኩን የጣልነው መልኩን የተውነው መልኩን የረሳነው ይመስለኛልና ሸክሜም መልክቴም የተሰቀለው ኢየሱስ ውበታችን ነው ክብር ያጣው ኢየሱስ ክብራችን ነው መልክ የሌለው ኢየሱስ መልካችን ነው በእግዚአብሔር ፊት የመቆሚያ መልካችን የቤተክርስቲያን መልክ ያ መስቀል ላይ የተሰቀለው ኢየሱስ ስለሆነ መልኩ እንደገና ወደ ቤተክርስቲያን እንዲመለስ ራሳችንን እንገምገም እንጣር ወደ መልኩ እንመለስ ኢትዮጵያ ቤተክርስቲያን መልኩ ማስተጋባት አለባት ቢያምናለውና መልክ እንደገና ወደ ኢትዮጵያ ቤተክርስቲያን እግዚአብሔር የልጁን መልክ እንደገና እንዲገልጥ ይሄ የሁሉ ጊዜ ጩኸቴ ነው ለወጣቶች ግን የተወሰነ መልክቶች አሉ የመጀመሪያው ዘጸአት 19 ላይ ከሙሴ ህይወት የምንረዳቸው ነገሮች አሉ እና ሁሉ ጊዜ ሙሴ ወደ እግዚአብሔር ይገባል ወደ እግዚአብሔር ህልውና ይገባል ከእግዚአብሔር ጋር ህብረት አለው ከእግዚአብሔር ጋር ይነጋገራል እና ማንንም ሰው በመድር ላይ እንደገና በድንገት አልመጣም
እግዚአብሔር በዓላማ በእቅድ ተጨንቆ ነው የፈጠረ። እግዚአብሔር ለእያንዳንዳችን ዓላማ እቅድ አለ። በምንም አካሄድ እንምጣ እግዚአብሔር አስቦ አቅዶ ነው የፈጠረ እና አሁን በምድሪቱ ላይ የተለያዩ ትምህርቶች አሉ እና ራስን ተመልከት፣ ውስጥህን አዳምጥ፣ ለብቻውን አንተ እኮ የተለየ አቅም አለ፣ ራስን ስታድምጥ ኃይል ይገለጥባል፣ ብዙ የሚባሉ በራስ እንደምትችል በራስ ብቅ እንደሆንክ የሚነግሩ አስተምሮቶች አሁን በተለያየ መንገድ እያየን ቤተክርስቲያን ውስጥ እየገባ ነውና ሰሪ አለን፣ ፈጣሪ አለን እና መመክረው ወደ ሰሪያችሁና ወደ ፈጣሪያችሁ በጸጥታ ግቡ። ሙሴ ለትለት እንደሚገባው ሁሉ ከእግዚአብሔር ጋር ህብረት እንደሚያደርገው ሁሉ ጊዜ ግቡ። ወደ እግዚአብሔር ህልውና እንግባ፣ በጸጥታ እሱን እንስማው። ከራሳችን ስንሰማ ራሳችን ብዙ የሚለን ነገር አለ። የራሳችንን እናቁምና እግዚአብሔርን እንስማ፣ እግዚአብሔርን እናዳምጥ። የሰራን አካል ጋር እኛ ጋር ዓላማውን እቅዱን ስለምናገኝና እግዚአብሔርን እንድንሰማ ወደ እግዚአብሔር እንድንቀር ከእግዚአብሔር ጋር እውነተኛ ማንነታችን አለ፣ እውነተኛ አቅማችን ይገለጣል። የፈጠረንን ዓላማ እንረዳለን። ታላቅ ሰው የሆኑትን ሰዎች ስናያቸው አሁን የታላቅነት ደረጃቸውን ነው እንጂ የምናየው ያለፉበትን መንገድ ብዙ አናጠናምና ምናልባት ማጆሪቲው በመንፈሳዊ ታላቅ ብለን የምንስላቸው ከእግዚአብሔር ጋር የተለየ ግንኙነትና ንክኪ ስላላቸው ነው። ወደ እግዚአብሔር እንቅረብ፣ ወደ እግዚአብሔር እንቅረብ። የመጀመሪያ ላስተላልፈው የምፈልገው ነገር ወደ እግዚአብሔር ቅረቡ። እግዚአብሔር ታላቅ ያደርጋል፣ የፈጠራችሁ እሱ ስለሆነ። ሌላው ልናገር የምፈልገው ነገር ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ ፍርሃቱን ይናገራል። እባብ ምዕራፍ 11 ቁጥር 3 ላይና እባብ በተንኮሉ ሔዋንን እንዳሳታት እያለ እናንተም ለክርስቶስ ከሚሆን ቅንነት ጎላችሁ እያለ ስጋቱን ይናገራል። በተለያየ በእባቡ የተነደፋችሁ በሱስ የተነደፋችሁ በጥላቻ የተነደፋችሁ በዘረኝነት የተነደፋችሁ በብቸኝነት ውስጥ ያላችሁ በበደለኝነት ስሜት ያላችሁ የእባቡ ተንኮል የነደፋችሁ ለእናንተ ደግሞ መልእክት አለኝ። እግዚአብሔር እንደገና አምላክ ስለሆነ እንደገና ወደ እግዚአብሔር ቅረቡ። የደከመ እግዚአብሔር ጋር ሲደርስ በርትቶ ይነሳል። የሳተ እግዚአብሔር ጋር ሲደርስ ብርቱ ሆኖ ይቆማል። ውበት የሌለው እግዚአብሔር ጋር ሲደርስ ቆንጆ ሆኖ ይወጣል። ብቸኛ የሆነ ኢየሱስ ብቸኛውን ስለሚያውቅ ተከርቶ ስለሚያውቅ ብቸኛውን የብቸኝነት ስሜት ውስጥ ያለው ኢየሱስ ጋር ቅረቡ። እሱ እልፍ አድርጎ ያወጣል፣ ሸልሞ ያወጣልና እሱን ልል እፈልጋለሁ። ሶስተኛ ልናገር የምፈልገው በተለይ ለወጣቶች ወደ ቤተክርስቲያን ግቡ። ቤተክርስቲያን ቅጥር ናት፣ መጠለያ ናት፣ ማምለጫ ናት። ቤተክርስቲያን መፈወሻ ናት። እውነት ነው። ቤተክርስቲያን ውስጥ ብዙ አይነት መልኮች ቢኖሩ ቤተክርስቲያን ባለቤት አላት፣ ጌታ አላት፣ የሞተላት አላት፣ ደም ያፈሰሰላት አላትና ከመዞር ተቆጥበን የቤተክርስቲያን አባሉ ድንቅ ነው በጣም የቤተክርስቲያን አባልን መጋቢ ኑረን እና አንድ ቤተክርስቲያን ላይ እንተከል። ፓስተር ዶክተር ያሬድ የሚናገረው ነገር አለና አንድ ሳምንት ቅድስተ ማርያም፣ አንድ ሳምንት አዲስ አበባ ዩኒቨርሲቲ፣ አንድ ሳምንት ጅማ ዩኒቨርሲቲ፣ አንድ ሳምንት ደግሞ አድማስ ዩኒቨርሲቲ የሚማር ሰው አይመረቅም። የተበታተነ ነው፣ አይመረቅም። እና የተለያየ ምግብ የበላ ሰው ይታመማል፣ ጤነኛ የሆነው እና አንድ ወጥ የሆነ ቤተክርስቲያን ውስጥ እንድትሆኑ የቤተክርስቲያን አባል እንድትሆኑ እመክራለሁ። የመጨረሻ ማስተላለፈው ማለት ግን ይሄ ነውና በምድራችን አባቶች ብዙ ይናቃሉ እና እኔ ዛሬ ለደረስኩበት ከጀርባዬ አባቶች አሉ፣ ዋጋ የከፈሉልኝ አሉ። እንደ ሀገር አባቶች ዋጋ ከፍለውልናልና የኔ ትውልድ ማየት እንፈልገው አባቶቹን የሚወድና የሚያከብር እንጂ የሚንቅን የነሱን ጥቂቷን ድካም ሲያይ እየሮጠ ፌስቡክ ላይ የሚወጣ የሚተች ሳይሆን የአባቶችን ገመና የሚሸፍን የአባቶችን ምክር የሚሰማ አባቶችን የሚያከብር እንዲሁ ማየት ፈልጋለሁና በዚሁ አጋጣሚ የኢትዮጵያ ወጣቶች አባቶቻችንን መንፈሳዊ መሪዎቻችንን ፓስተሮቻችንን ዋጋ የከፈሉትን የምናከብር እንድትሆኑ ይሄንን አሳስባለሁ። በዛውስ በረከት አለ።
መጽሐፍ ቅዱስ እናትና አባትን አክብር በምድር ላይ ረጅም ዕድሜ እንድትኖር የሚለው መጀመሪያው አባት ቀዳሚነትን ነው የሚያሳየው ምንጭን ነው የሚያሳየውና በቤተ ክርስቲያን አባቶች አሉ ዋጋ የከፈሉ የደሙ ዛሬ ላለን ነፃነት ዋጋ የከፈሉ አሉና ሚዲያችን ላይ ትንሽ በኢትዮጵያ ምድር አባቶች እየተከበሩ ነው ብያላምንምና የሚገባቸውንም ክብር እየሰጠን ነው ብያላም አባቶችን በማክበር ለአባቶች በመገዛት የነሱን ምክር ትልቅ በማድረግ እግዚአብሔር ይባርካችሁ ዘንድ ይሄ ምክሬ ነው ስለጋበዝከኝ አመሰግናለሁ ተባረክ ፓስተር በጣም ድንቅ ቆይታ ነው ያደረግነው ፓስተር አማረ ተፈሪ የቪክትሪ ፋሚሊ ቤተክርስቲያን መጋቢ ባንተ ውስጥ ደግሞ እግዚአብሔር በርካታ ትውልድን እንደጠቀመ እንዳስተማረ መንገድ እንዳስተካከለ እምነቴ ነው እግዚአብሔር ዘመንን ይባርክ ቀሪ ያገልግሎት ዘመንህን ቤትን ትዳር ልጆችን ሁሉ በጌታ በኢየሱስ ስም እንግዲህ እኔ መባርካለሁ እንደ ወጣት አገልጋይ እግዚአብሔር ዘመንን ይባርክ ቴንክ ዩ በጣም ፓስተር የተወደዳችሁ የጄኤምኤም ልዩ ሳምንታዊ የወጣቶች ፕሮግራም ቤተሰቦቻችን በዚህ በእንግዳ ሰዓታችን ላይ ድንቅ ቆይታ እንዳደረገን እንደተባረካችሁ እንደተጠቀማችሁ አምናለሁኝ ፕሮግራሙን ወደ እናንተ አዘጋጅቼ ያቀርብኩላችሁ ታምራት ሞቲ ነኝ የሳምንት ደግሞ ከሌላ እንግዳ ጋር እንጠብቃችኋለን ሳምንቱ የተባረከ ይሁንላችሁ ይህ የጄኤምኤም ልዩ ሳምንታዊው የወጣቶች ፕሮግራማችን ነው